ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። የ75ኛ ክፍለ ጦር አንደኛ ሻለቃ ምክትል አዛዥ መቶ አለቃ ምትኩ ተደመሰሰ። የ206ኛ ኮር 24ኛ ክፍለ ጦር የማይበገሩት የደባይ ጮቄ ሻለቃ መቶ አለቃ ምትኩ የተባለውን የሻለቃ አዛዥ ጨምሮ በርካታ የጥላትን አስከሬን በማደራረብ ጀብድ ሰርተዋል። አምስት አቅጣጫ በመንቀሳቀስ በደባይ ጥላት ግን ወረራ የፈጸመው የአርመኒያው ሰራዊት በማይበገሩት የደባይ ጮቄ ሻለቃ በተቀናጀ መልኩ በወሰዱበት ጥቃት መቶ አለቃ ምትኩ የተባለውን የሻለቃ አዛዥ የሻለቃ ምክትል አዛዥ ጨምሮ በርካታ ሰራዊቱ በጀርመስ ግንባር ተደምስሰዋል። የጠላትን የማጥቃት እቅድ በመረዳት ጠላትን ወደ ስበት ማዕከል በማስገባት ከፍተኛ ጥቃት የከፈቱት የ206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃና የቦቅላ አባይ ሻለቃ ደግሞ ጠላትን በከበባ ውስጥ በማስገባት ሌላ አቅጣጫ ሙትና ቁስለኛ ያደረጉት ይገኛሉ። ትንቅንቁ በበርካታ አካባቢዎች የቀጠለ ሲሆን ጠላት የተከበበውን ሰራዊት ለማውጣት መድፍ ዙ 23 ሞርተር ተጠቅሟል። ከበባ ውስጥ ያለው ጠላት መውጣት ግን አልቻለም ነበር ሲል የአፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጿል። ሌላው የዘመነ ካሴዎች ትግልና የባጫ ደበላይ ነዛዜ ቀጥሏል። 4 ኪሎ ከኛ ወዲህ ማን አለ? ኮንትሮባንዲስቱ አምባሳደርና ምርኮኛው ጀነራል ለቢቢሲ አማርኛ ስርጭት እንዲህ ሲል ተናገረ። ዘመነ ካሴ 4 ኪሎና ቢባልም አይመጣም፣ ግን የባጫን ፕሮፓጋንዳ አንድምታ እንናገራለን። ባጫ የዘመነ ካሴ ባውቄን ወደ 4 ኪሎ መምጣት አይችልም ፉከራ ያደረገው የአርበኛ ዘመነ ካሴን ግላዊ ብቃት በማሳነስ አይነት ነው። እውነታው ግን ከባጫ ፉከራ የተለየ ነው። አርበኛው በማስተርስ ዲግሪ ዋንጫ ተሸላሚ ነው። ይህ ዲግሪ በችሮታ የተሰጠ ወይም በትዕዛዝ የታደለው አይደለም፣ በተመሰከረ ብቃቱ ያገኘው ነው። እንዲህ ያለ የተረጋገጠ ዲግሪ ያለው ሰው በባጫ ዳንኪራ ክለብ ውስጥ የለም። አርበኛው ለ10 ዓመታት የዘለቀ የትግል ልምድ አለው። በዚህ ልምዱ በተግባር የተፈተነ የመምራት፣ የማስተባበር፣ የማደራጀትና የማብቃት ችሎታውን አሳይቷል። ይህ የጸሐፊው መወደሻ ቃል አይደለም። ታሪክ በደማቅ ብዕሩ እንደከተበው ያለ የተኖረ ጀግንነት ነው። ማንም ሊክደው የማይሞክር ሊያስተባብለውም ሆነ ሊያሳንሰው የማይችለው ግዙፍ የታግሎ ማታገል ታሪክ ያለው ነው። በባጫ የዳንሰኞች ክለብ እንዲህ ያለ የለም። ሀቀኛ የኦሮሞ ወጣቶች ትግል በሚጠልፍ አጭበርባሪ እንጂ ታግሎ የሚያታግል አለቃ ኑሮት አያውቅም። አትንኩት። አርበኛው ከነዚህ ሁሉ የሚበልጥ ሌላኛው ብቃቱ በማያቋርጥ ንባብና ማሰላሰል ውስጥ የሚወርድ ብርቱ ማንነት ያለው መሆኑ ነው። የአባቶቹን ድርሳን፣ የምሁራንን ጥናቶችና ሌሎች የታሪክ መዛግብትን ብቻ ሳይሆን ተፈጥሮንና ሁኔታን በንስር ሁኔታ አይኖቹ ይመረምራል። የአፍሪካን ቀንድ መልክዓ ፖለቲካ፣ ጂኦፖለቲክስ አንብቦ ብቻ ሳይሆን ያትንኩት አለቃ ግን አባይን በአዋሽ ለመተካት ከመዳከር በቀር መልካም ፖለቲካውን አይረዳውም። ባጫ ደበሌ እንዲህ ያለውን የፖለቲካ ኢኮኖሚ ሙዚቃ ሊደንስበት ቀርቶ አይሰማውም። አርበኛው ደንበኛ የአማራ ብሔርተኛ ነው። የታወቀና የማሻማ ወግንናን ዓላማና ግብ አለው። የሚኖርለት ዓላማ የሚሰዋለት እውነትም አለው። የአማራ ብሔርተኝነትና ኢትዮጵያዊነት የሌሎችን ብሔሮች ጥያቄዎችን፣ የአማራ ሕዝብ ጥያቄዎችን እንደ ዋሻራ ቅኔ በሰምና ወርቅ ያዋድደዋል። ኢትዮጵያውያን ሁሉ በእኩልነት በነጻነት በአንድነት የሚመሩበትን የህግ፣ የኢኮኖሚክስ፣ የሰላምና ጸጥታ፣ የዲፕሎማሲ እውቀቶችን ብቻ ሳይሆን የጠራ የሞራል ልዕልናንም ታጥቀዋል። ኮንትሮባንዲስቱ ባጫ የኖረበት ክለብ ውስጥ እንዲህ ያሉ ሰዎች የሉም። ዳንኪረኛው ባጫ ከኮንትሮባንድ ንግዱ ፋታ በመውሰድ ፋኖች ብቃት የላቸውም በሚል አዝማች የተከሰተው ለምንድን ነው የሚለውን ጥያቄ ዋና ቁም ነገሩ የታጨቀበት ነው። ባጫ የአማራን ወጣት አዲሱን ትውልድ አያውቀውም። የአማራ ሴቶች እንደ ፋንቱ ተስፋ ያሉ ይመስሉታል። እልፍ ጣይቱ ብጥሎች እንዳሉት አልተረዳም። የአማራ ሴቶች እንደ ዝናሽ ያሉ ኤልዛቤሎች ይመስሉታል። በእውቀት በምግባርና በሞራል የተገነቡ የፍትህና የእውነት ቀንዲሎች መሆናቸውን አያስተውልም። ባጫ የአማራ ሰው እንደ ተመስገን ጥሩነህ ወይም እንደ ይርጋ ሲሳይ ሰነፍና ተቅበዝባዥ ይመስለዋል። የአማራ ወጣት ከእኩልነትና ከነጻነት በቀር ሌላ ለምንም የማይበገር የአባቶቹ ልጆች መሆኑን ልብ አላለም። ትልቁ ቁም ነገር ደግሞ ዘመነ ካሴ ባውቄ ብቻውን አለመሆኑ ነው። ምርኮኛው ባጫ አርበኛውን በስም ጠቅሶ ውሸቱን በማሰራጨት አርበኛውን በስም ጠቀሰን እንጂ ከአርበኛው ውጪ የገዘፈ ሞራል ብቃትና ህልም ያላቸው ብዙ የአማራ ልጆች አሉ። የነጻነት ስሜቱንና የሞራል ልዕልናውን ተጋርተው የተመሙ ሚሊዮን ዘመነ ካሴዎች አሉ። በዓለም ዙሪያ የሚገኙ የአማራ ጭንቅላቶች በዘመነ ዙሪያ መኖራቸውን ያውቅ ዘንድ የባጫ ማሰቢያ አይቻለውም።
ትግሉ ለዘመነ ወይም ለአንድ ነጠላ ጉዳይ ወይም እንደ ባጫና አብይ አህመድ አሊ ለጥቂት ጎረምሶች ብልግና የሚደረግ አይደለም። ባጫ እንዳለው ለገንዘብ ፍላጎት የሚደረግም አይደለም። የአማራ ትግል የህልውና ትግል ነው። ለዚህ የህልውና ትግል ደግሞ ምንም ቅድመ ሁኔታ ሳይቀመጥበት ሁሉም አማራ እየተዋደቀበት ያለ ነው። ከዚህ ሁሉ የሚበልጠው ግን ባጫ ደበሌ በዚህ ጊዜ የፋኖ መሪዎችን በስም የጠቀሰ 4 ኪሎ መምጣት አይችሉም ማለት የተገደደበት ምክንያት ምንድነው የሚለው ነው። ለስሙ ያህል ባጫ ዲፕሎማት ነው። ባጫ ጀነራል ነው። ለወጉ ያህል አትንኩት የብልጽግና ከፍተኛ አመራር ነው። ይህን ሁሉ ማድረግ የደረገረው ባጫ ተራ የስም ማጥፋት ዘመቻ ላይ ተሰማርቶ መገኘቱ ለምንድን ነው? መልሱ አጭርና ግልጽ ነው። አለቃው አብይ አህመድ አሊ በፕሮፓጋንዳ ልሳኖቹ እየዞረ በአማርኛ የተናገረውን በኦሮምኛ እየሻረ በአፋን ኦሮሞ የተናገረውን በትግርኛ እየካደ የህዝብ ትግል የጠለፈበትን አጭበርባሪነቱን በአዲስ የሙዚቃ ስልት የምክክር ኮሚሽን በሚባል አታሞ አጅቦ መስፈል ለጀመረው ድግስ ባጫ ማውረግረግ መጀመሩ ነው። በዘመነ ካሴዎች የሚመራው የአዲሱ ትውልድ ሀቀኛ ትውልድ በችሮታ በጥንና በማጭበርበር ሳይሆን በሀቅ በእኩልነት በአንድነት መርሆች እየተመራ 4 ኪሎ ይገባል። ይህ እንዲሆን የባጫ ምስክርነት የአብይ አህመድ ፍቃድ አያስፈልገውም። ባጫ ጮሆ ሊደብቀው የፈለገው አንድ ጉዳይ አለ። በ4 ኪሎ ምኒልክ ቤተመንግስት የሚጠቀም ሰው አለመኖሩንና መሪ አልባነን የሚለውን ስምምነት ለማስተባበል ጥሯል። ዛሬ ላይ ቤተመንግስቱ ከሞራልም ከእውቀትም በቅንነትም 40 ክንድ የራቁ ማፊያዎች፣ ሌቦች፣ ጨፍጫፊዎችና ኮንትሮባንዲስቶች የተሰባሰቡበት እንጂ የህዝብ መሪዎች የሉበትም። ትግላችን ለህዝብ ሰላምና ደህንነት፣ እድገትና መሻሻል፣ እኩልና ነጻነት፣ ዲሞክራሲና ብሩህ ተስፋ የሚተጉ መሪዎችን በ4 ኪሎ ቤተመንግስት ከመሰየም የሚያስቀረው አንዳች ኃይል የለም ሲል አርበኛ ወግደረስ ጤናው ይቋጫል። ሌላው አይበገረው 64ኛ ክፍለ ጦር በሸበል በረንታ ወረዳ የድዋ ከተማ በሰርጎ ገብ ጥቃት ባንዳ ላይ እርምጃ ወስዷል። ባንዳ ቅጣው ሀብታሙ በሸበል በረንታ የድዋ ከተማ ኗሪ ሲሆን በድዋ ከተማ ያገዛዙ ብልጽግና ገዳይ ቡድን ባዘጋጃቸው የተለያዩ መድረኮችና በምክክር ኮሚሽነር መድረክ የአማራ ፋኖን ስም በማጥፋት ለአገዛዙ ሽፋን በመስጠት የሚታወቅ ቀንደኛ ባንዳም ነበር። በድዋ ከተማ ክላሽንኮቭ ስታር ሽጉጡን በመያዝ በፋኖ ኃይሎች ከፍተኛ ንቀትና የሐሰት ስም የማጥፋት ዘመቻ በማካሄድ የሚታወቀው ይህ ወደል ባንዳ ከአማራ ህዝብ ገዳዮች ጋር በማበር በሀብቱ በጉልበቱና የፋኖን እንቅስቃሴ በመመረጅ ለብልጽግና አገዛዝ መረጃ በማገዝ ከፍተኛ ድጋፍ ሲያደርግ ቆይቷል። ባንዳ ቅጣው ሀብታሙ በሸበል በረንታ የድዋ ከተማ በተለያዩ መንገድ የተያዙ ግለሰቦች ፋኖ ናቸው፣ ከተማ ላይ መሰቀል አለባቸው፣ የፋኖን ቤተሰብ መረሸን አለበት በማለት በተለያዩ አገዛዙ መድረኮች ርህራሄ በሌለው አንደበቱ ሲናገር ቆይቷል። በመጨረሻም ይወደል ባንዳ በ64ኛ ክፍለ ጦር ከፍተኛ ክትትል አማካኝነት ሐምሌ 29 ቀን 2018 ዓ.ም በድዋ ከተማ በጠራራ ፀሐይ እርምጃ ተወስዶበታል ሲል አፋብኃኝ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። በተያያዘም 11 የሚሊሻ አባላቶች ከነሙሉ ትጥቃቸው ፋኖ ተቀላቅለዋል። የአገዛዙ ብልጽግና ስርዓት አስፈጻሚ የነበሩ 11 የሚሊሻ አባላት 201ኛ ኮር 74ኛ ክፍለ ጦር ተቀላቅለዋል እያለ እንዴ እያዩ ከባዱ ካሳ አብዬ፣ በለጠ አብዬ፣ ጋሎ አብዬ፣ ለንገረው አዳሙ፣ ተሚ አስራደ፣ ሰማው አባተ፣ ወንዲፍራው አለሙ፣ እያየ ትልቁ፣ የትዬ ቸኮል የሚባሉ ሚሊሻ አባላት ሲሆኑ ከደብረ ወርቅ ከተማ በመውጣት ሐምሌ 29 ቀን 2018 ዓ.ም አፋብኃኝ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። በክፍለ ጦር አመራሮች ደማቅ አቀባበል የተደረገላቸው ሲሆን አሁንም ለአንድ አረመኔ ርህራሄ ለሌለው ስርዓት መተኪያ የሌለው ህይወታችሁን አትገብሩ፣ ወደ ትክክለኛ ማንነታችሁ ተመለሱ፣ በክብር እንቀበላችኋለን ሲል የአፋብኃኝ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።